ቤዛ እንግዲህ በመጨረሻው እዛ ቤት ብትገባም እንግዲህ ያሰበችውን ሀሳቧን እንግዲህ አላማዋን ንብረቷ ወደ ራሷ በማመለስ በጣም ትልቅ ጥረት እያደረገች ትገኛለች ማለት ነው። እንግዲህ ከዶክተሩ ጋራ እየተጋፈጠች ነው። በዚህ ሰዓት እንግዲህ ዶክተሩ እንግዲህ እየተጠራጠራት ነበረ ማለት ነው። እራት ጋብዟት ነበረ። በዛ መሀል እንግዲህ ሉላ እንዳልሆነች ቤዛ እንደሆነች ተጠራጥሮ ደርሶበታል ማለት ነው። እንግዲህ በዚህ ሰዓት ደግሞ ሱራፌል ወደ ቤት ሄዶ ነበረ። እንዴት እሱ እራት ይጋብዛታል? ከእሷ ጋር ከዚህ አውሬ ሰውየው ጋር መሆን አትችልም ቤዛ በጭራሽ ብሎ እንግዲህ ገዝጊዞ በሌሊት ወደ ቤቱ ሄዷል ማለት ነው። ወደ ቤት ሲሄድ እንግዲህ ሉላ እንደሚመጣ አስታውቃ ነበረ ሉላ ማለት ነው። ሉላ ደውላለት ስለነበረ ወታ በሩን ክፍት አድርጋለት እንዲገባ አድርጋ ነበረ ማለት ነው። ገብቶ እንግዲህ ቤት ውስጥ አብሮ ነበረ ያደሩት ማለት ነው። በዚህ ሰዓት እንግዲህ ሱራፌል እኔ አንቺን ከዚህ ቤት ይዤ ሳልወጣ በጭራሽ ወጥቼ ሊሄድ አልችልም። ቤዛ የማይሆን ነገር እንዳታስቢ፣ እኔ ከዚህ አውሬ ሰውየው ጋራ አንቺን ልተውሽ አልችልም። የፈለግሽው ነገር ማድረግ ትችያለሽ። ከዚህ በኋላ አንቺ የምትፈልጊውን ነገር አንቺ ለማድረግ ለመፈጸም ያሰብሽውን ነገር ሉላ ሁሉንም ነገር መታት አድርግ እንጂ ከዚህ በኋላ አንቺ እዚህ ቤት በጭራሽ ልትሆኛችም። ከዚህ አውሬ ጋራ ሰውየው ጋር ሊተውሽ አልችልም። ምክንያቱም አክስትሽም አውሬ ናት፣ ሰውየውም አውሬ ስለሆኑ እኔ ከሁለቱ አውሬ ሰዎች ጋር ልተውሽ አልችልም። በጭራሽ አታስቢ። ከዚህ በኋላ እኔ እዚህ ጋር አንቺን ትቼሽ በጭራሽ በፍጹም ሊሄድ አልችልም። አንቺን ይዤ ነው መሄድ የምችለው እንጂ በምንም ታምር አንቺን እዚህ ትቼሽ አልወጣም ብሎ እንግዲህ አስጠነቀቃት ማለት ነው። ሳሚ ነበረ እንግዲህ ይሄንን ሀሳብ አምጥቶ የነበረ። ሳሚ ምነው ይሄን ሀሳብ ያሰብኩበት ቀን ምነው በሞትኩ ኖሮ የሆነ ነገር ቢፈጠር ኖሮ በማለት እንግዲህ ብዙ ነገር እያለ ነበረ ማለት ነው። ሱራፌልና ቤዛ እንግዲህ ተፋጠጡ ማለት ነው። ሱሬ በጭራሽ ምንም ነገር እንዳታደርግ፣ ይህን ነገር የማደርገው ለሁለታችንም ስል ነው። ንብረታችን መመለስ አለበት። አንተ እኮ እኔም መረዳት አለብህ። እኔ ማድረግ የምችለውን አንተ ማድረግ አለብህ። እኔም መርዳት አለብህ። ታግዬ እንድታጓድለኝ እንድታስጥለኝ አልፈልግም። ሱሬ እባክህ ተረዳኝ። የማደርገውን ነገር ያንተን እገዛ ያስፈልገኛል። ምንም ነገር አትበላኝ፣ አግዘኝ እንጂ እርዳኝ እንጂ እኔም ነገር እንዳትለኝ። በዚህ ሰዓት እኔ ሁሉንም ነገር አድርጌ ንብረቴ ወደ ራሴ መመለስ ነው የሚፈልገው። ማንም ሰው ምንም እንዲላኝ አልፈልግም እኔ በዚህ ሰዓት በጭራሽ በማለት እንግዲህ ለሱራፌል ትናገራለች ማለት ነው። ሱራፌል ከዚህ በኋላ እኔ በጭራሽ እዚህ ቤት አንቺን ትችሽ እንደማልወጣ እወቂ። ከዚህ በኋላ አንቺን ይዤ ነው የሚወጣው እንጂ እዚህ ቤት ውስጥ ትችሽ በፍጹም አልወጣም በማለት እንግዲህ ተናገራት ማለት ነው። በዚህ መሀል እንግዲህ ዶክተርና አክስትዮ ተገናኝቶ ነበረ። ሲገናኙ እንግዲህ ዶክተርዮ አዲስ ነገር ይዞ ነበረ የመጣ ማለት ነው። አዲስ ነገር ይዞ ሲመጣ እንግዲህ ልጅቷ ቤዛ ናት ሉላ አይደለችም በማለት እንግዲህ ለአክስትዮ ሲናገረው እንዴት እንደዚህ ሊሆን ቻለ? በጭራሽ አይሆንም እያለች ነበረ ማለት ነው። ዛሬ ማታ እንግዲህ ሉላ እንዳልሆነች ቤዛ እንደሆነች በሆነ ነገር አሳውቅሻለሁ በማለት እንግዲህ ብዙ ነገር እያላት እያሳመናት ነበረ ማለት ነው። ሱራፌል ደግሞ በዚህ በኩል ዛሬ ሉላ ናት እዚህ መምጣት ያለበት። አንቺን ይዤሽ እሄዳለሁ። በጭራሽ አንቺን እዚህ ጋር ትቼሽ ሊሄድ አልችልም በፍጹም በማለት እንግዲህ ቤዛ ጋራ ክርክር ውስጥ ናቸው ማለት ነው። እንግዲህ ሱራፌል ስልኩን አንስተው ወደ ሉላ ደወለ ማለት ነው። ሉላ እዛ ቤት ገብታ ቤዛ ማድረግ የፈለገችውን መከናወንም ማድረግም ማጥፋትም መስተካከልም መበላሸትም የፈለገችው ነገር ከሆነ ሁሉንም ነገር የቤዛን ቦታ ተክታ እንድታደርግ ሁሉንም ነገር እሷ እንድትጨርስ ሉላ እዛ ቤት ተመልሳ መግባት አለበት ብለዋል። እንግዲህ ሱራፌል ወስኗል። ቤዛን ከዛ ቤት እንድትወጣ ብቻ ነው የሚፈልገው እሱ በዚህ ሰዓት ማለት ነው። ሉላ እንግዲህ በመጀመሪያም ለቤዛ ነግራት ነበረ። ኤቴ እባክሽ እነዚህ ሰዎች ጎዱሻል። እኔ አንቺ የምትፈልጊውን ነገር አደርግልሻለሁ። ሁሉንም ነገር እኔ አደርግልሻለሁ። አንቺ ብቻ አላማሽን፣ ሀሳብሽን፣ ያሰብሽውን ነገር ማድረግ የፈለግሽውን ነገር ንገሪኝ ብላት ነበረ ማለት ነው። በጭራሽ አንቺ ልታደርጊ አችም። እኔ ነኝ ሁሉንም ነገር ማድረግ የምችለው። ተባበሪኝ። አንቺ ከዶክተር ጋር ያወራሽው ማድረግ የፈለግሽው ነበረ። ምን እኔ ተሳስቼ ምናልባት እንዳልደነባበር ልትናገሪኝ ይገባል እንጂ እኔ ሁሉንም ነገር በራሴ ነው ማድረግ የምፈልገው። የማናችንም እርዳታ አልፈልግም። በዚህ ሰዓት ራሴ ነው ሁሉንም ነገር ማድረግ የምፈልገው በማለት እንግዲህ ብዙ ነገር ተናግራታለች ነበረ ማለት ነው።
ሉላ እንግዲህ በጣም ግራ ገብቷታል ማለት ነው። በጣም አዝናለች። ኤቴ እንግዲህ ከዚህ በኋላ ሆነ ችግር ውስጥ ልትገባ ትችላለች። እኔ ምን ማድረግ ይችላለሁ? አንቺ እሺ ብለሽኝ እኮ እኔ መጥቼ ቀይረሽ አንቺ ማድረግ የምትፈልገውን ነገር ባደርግልሽ እኮ ኤቴ እኔ በጣም ነው ደስ የሚለኝ፣ እባክሽ ተረጂኝ በማለት እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። እሷ ደግሞ ልትረዳት አልቻለችም። እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። ቤዛ እንግዲህ የራሷን አላማ የፈለገችውን እራሷ ነው መሳካት ያሰበችው እንጂ ማንም እርዳታ አልፈልግም እያለች ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንኳን በሰላም መጣችሁ ወደ ቤቴ። እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ፣ ከክፉ ነገር ጠብቃችሁ ያሰባችሁትን ሀሳባችሁን ሁሉ የልባችሁ ምሻት ፈጣሪ ይፈጽምላችሁ። ከኃጢአት ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ከለላ ሆኖ ይጠብቃችሁ። የኔ ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮን ስታዩ ላይክ አድርጉልኝ፣ ሼር ላይክ በማድረግ ይቀላቀሉ፣ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። እኔ አለው ፈጣሪ የተመሰገነ ይሁን። እናንተም ሰላም የምትሆኑልኝ ተስፋ አደርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሉላና ሱራፌል እንግዲህ ተፋጠጡ ነው። ሉላ ከዚህ ቤት አልወጣም ብላለች ማለት ነው። ሉላ እንግዲህ ራሷ ቤዛ ሳትቀላቅላት፣ ቤዛ ደግሞ እኔ ነኝ ማድረግ የሚችለው የሆነ ስህተት ልትፈጥሪ አንቺ ብታደርግኝ ደስ ይለኝ ነበረ። ነገር ግን አንቺ የሆነን ስህተት ልትፈጽሚ ማድረግ ያለበት ሁሉንም ነገር እኔ ማድረግ አለብኝ በማለት እንግዲህ ብዙ ነገር ብላት ነበረ። ሉላን ያሳመነቻት ቤዛ ማለት ነው። ቤዛ በዚህ ሰዓት እንግዲህ ማንንም አልሰማም፣ ማንም ሰው ደግሞ ያሰብኩት አላማዬ ውስጥ ያሰብኩት ነገር ሁሉ እንዲያሳካልኝ ተውኝ እንጂ ማንም ሰው እንዳትናገሩኝ በማለት ብዙ ነገር እያለች ነበረ ማለት ነው። ሱራፌል ደግሞ በጭራሽ ሊሆን አይችልም፣ አንቺ ከዚህ ቤት መውጣት አለበት፣ በጭራሽ አንቺን እዚህ ቤት ትችሽ አልወጣም፣ በፍጹም እዚህ አትሆኝም በማለት እንግዲህ በጣም ትልቅ ጭቅጭቅ ውጭ ገብተዋል ማለት ነው። ሱራፌል እንግዲህ እዛ ቤት ሄዶ እዛ ቤት ነው ያለው ማለት ነው። እኔ በጭራሽ አንቺን ትችሽ እዚህ ቤት ትችሽ ሊወጣ አልችልም፣ አትዲከሚ፣ ሉላ መምጣት አለበት፣ አንቺ መሄድ አለብሽ። እዚህ ሁለቱም ጠላትሽ ናቸው፣ አውሬ ናቸው። እኔ ከዚህ ዶክተር ጋር አንቺን ላይሽ አልፈልግም። ቆይ አንቺ እንዴት ታስበሽኝ ነው? ይሄ ሰውዬ እኮ ብዙ ጊዜ አንቺን ለመግደል አስቦ ነበረ። ነገር ግን አሁን ከሱ ጋራ እንድትታይ በጭራሽ አልፈልግም። ስለዚህ እኔ እዥሽ መውጣት ነው የሚፈልገው ከዚህ ቤት። በፍጹም ከዚህ ሰውየው ጋር እንድትሆኚ አልፈቅድልሽም። ቤዛ እኔ የምልሽ ስሚ፣ አሁን እንግዲህ ወደ ሉላ እደውላለሁ እና ሉላ መታ አንቺ ማድረግ የፈለገችውን ነገር በሙሉ ሉላ እንድታደርግ ነው የሚፈልገው። አንቺ ከዚህ ቤት መውጣት አለብሽ በማለት እንግዲህ ብዙ ነገር ብሏታል ማለት ነው። በዚህ ሰዓት እንግዲህ ሱራፌል በጣም ተናደው በጣም በንዴት ነበረ ብዙ ነገር ሲናገር የነበረ። እንግዲህ እሷ ደግሞ ፈርታለች እንደዚህ ስላላት ዝም ብላ እያዳመጠች ነበረ ማለት ነው። ሱሬ ምን አለበት አንተ ብትረዳኝ፣ ይሄንን ነገር ራሴ እንዲጨርስ ብታደርገኝ ምን ችግር አለ? ለምን አትረዳኝም? ሱሬ ይሄን ነገር እኮ የማደርገው ለሁለታችንም ነው። ንብረታችንም በአንድ ቀን እንደዚህ ባዶ እጃችን ያስቀሩንን ሰዎች መበቀል አለብኝ። ንብረታችን ወደ ራሳችን መመለስ አለበት። ለምንድን ነው ማትረዳኝ ሱሬ? ለእኔ እኮ መረዳት አለብኝ በማለት እንግዲህ ብዙ ነገር እያለችው ነበረ ማለት ነው። እንግዲህ ሱራፌል እኔ በጭራሽ አልፈልግም፣ እኔ የሚፈልገው አንቺን ነው። ነገ አንቺ ብትጎጂ፣ ነገ አንቺን የሆነ ነገር ቢያደርጉሽ እኔ ጸጸቱን አልችልም። ስለዚህ አንቺን እዚህ ቤት ትችሽ አልወጣም በማለት እንግዲህ በእርግጠኝነት አስረግጦ ነገራት ማለት ነው። ከነገራም በኋላ ቤዛ ዝም ብላ መዳመጥ ጀመረች ማለት ነው። አክስትየው እንግዲህ ዛሬ ምን ነው ተቀያየርሽ? አንቺ ምንድን ነው እንደዚህ ያደረከች ዛሬ በማለት እንግዲህ እያወራቻት ነበረ ማለት ነው። እንዴ ምን ችግር አለ አክስቴ? አንቺ ይሄን አልነበረም እንዴ የምፈልጊ ከሱ ጋራ ጥሩ አድርገን እንድንፈላለግ እንድንቀራረብ አልነበረም እንደምትፈልጊ በማለት እንግዲህ ትነግራታለች ማለት ነው። ለማንኛውም ይሄን ሰውዬው አፍቅረሽ እንደማታፈቅሪ እርግጠኛ ነኝ። ነገር ግን አንቺ የሱ ንብረት ላይ ነው ፎከስ ማድረግ ያለብሽ፣ ምክንያቱም ከሱ ጋራ ትጋባለሽ ትላታለች ማለት ነው። ትጋባታለች ስትላት ቤዛ በዚህ መሀል ድንግጥ ትላለች እና እንዴት አክስቴ ትላታለች ማለት ነው። ትጋባለሽ እና ከተጋባሽን በኋላ በህጋዊ ትጋባለች። ከተጋባሽን በኋላ ደግሞ ንብረቱ ያንቺ ስለሚሆን ትፋቻለሽ በማለት እንግዲህ
ብዙ ነገር እያለቻት ነበረ በቤዛ ማለት ነው። ቤዛ እንግዲህ በዚህ መሀል በጣም ደንግጣ ነበረ። ከደነገጠችን በኋላ እንግዲህ ወደኋላ መለስ ብላ ስታስበው ለካ አላማ ላይ ነኝ ያለው በማለት እንግዲህ እንደዛ ነው አክስቴ ምናምን በማለት እንግዲህ በጣም ደክሞኛል፣ ገብቼ ማረፍ ይችላል ፈልጋለሁ ወደ ውስጥ ትገባለች ማለት ነው። አክስታቸው እንግዲህ ገብታ ወደ መኝታ ቤት በተኛችበት ክስተት ነው እንግዲህ መጥቶ ወደ ቤት የገባ ማለት ነው። በዚህ ሰዓት ሁሉም ሰው ጸጸት ውስጥ ነው ያሉ ማለት ነው። ሉላም በጣም ተጨንቃለች። ሳሚ ሁሉም እዛ ቤት ቤዛ መሄድ አልነበረበትም። ቤዛ በጣም ይጎዱታሉ፣ የሆነ ነገር ያደርጋታል። ሱራፌልም በጣም ፈርቷል። ዶክተር እንግዲህ እዛ ቤት ገብቶ አሁን ከዛ ቤት አይወጣም ቤተኛ ሆኗል ማለት ነው። በዚህ እንግዲህ በጣም ፈሩ፣ እነሱ በጣም ተጨነቁ ማለት ነው። የሆነ ነገር ያደርጋታል፣ የሆነ ነገር ጉዳት ነገር ያደርስበታል። ሉላ መሆኑን ካላወቀ ቤዛ እንደሆነች ካወቀ በጣም ነው የሚጎዳት፣ ጉዳት ያደርስበታል በማለት እንግዲህ ብዙ ነገር እያሰቡ ነው። እነሱ ግን ቤዛ በዚህ ሰዓት ምንም ማንንም አልሰማም፣ እኔ የፍላጎቴን ማሟላት አለብኝ፣ ማንም የሚሰማ ሰው የለኝም ብላ ሁሉንም ነገር ብቻውን እያደረገች ነው ማለት ነው። እንግዲህ ቤዛ በመጨረሻ ታሳካለች ወይስ አታሳካም? ነው አይሆንም። እንግዲህ ሉላ እዛ ቤት እንድትገባ አድርጓል። ሱራፌል ወደ ሉላ ዘውሏል ማለት ነው። ሉላ ከዛ ቤት ወደ ራሷ ቤት ተመልሳ ቤዛ ከዛ ቤት እንድትወጣ ነው የሚፈልጉት። እንደሚሆነውም እንደሚደረግ እንግዲህ ይሆናል። እንግዲህ መቼም ቤዛ አላማዋን ሳታሳካ የምትተው ሴት አይደለችም። በጣም ቆርጣ ተነስታለች ማለት ነው። ቤዛ እንግዲህ ንብረቴ ወደ ራሴ መመለስ አለብኝ፣ በጭራሽ ንብረቴ ሳልመለስ ንብረቴ ወደ ራሴ ሳልመልሰው በጭራሽ ልተው አልችልም። ምክንያቱም እነዚህ ሰዎች አውሬ ናቸው። እኔን የበደሉኝ እኔን ያደረጉኝን ነገር በትክክል መልስላቸዋለሁ። እኔ ላይ የሆኑትን ነገር በሙሉ እነሱ ላይ መሆን እንዳለባቸው ብላ አስባ ቆርጣ ተነስታለች ማለት ነው። ቤዛ እንግዲህ እሷም ከዛ ቤት ብትወጣ ሉላ ገብታ እንደሚተሳካለት ነው ሱራፌልም ሳምም እየነገሯት ያለችው ማለት ነው። ቤዛ እንግዲህ ራሷ ነበረ ማድረግ የፈለገችው። በመጨረሻም ሱራፌልም በጣም ጥሩ ስሜት ላይ ስላልሆነ ወጥቶ እንግዲህ እሷ እንድታደርግ እየፈለገ ነው ማለት ነው። ሉላ እንግዲህ ወደ ራሷ ንብረቱ ወደ ቤዛ እንዲመለስለት እሷ ማድረግ የፈለገችውን በሙሉ እንድታደርግለት ነው እየተፈለገ ማለት ነው። ሉላ ከመጀመሪያም እንደዛ ነበረ የፈለገችው። ቤዛ እኔ ነኝ ማድረግ አለብኝ ብላ ግግም ሳለች ነው እንጂ ሉላ መጀመሪያም እኔ እረዳሻለሁ እቴ፣ እኔ አንቺ ለአንቺ ህይወት የፈለግሽውን ነገር መስዋዕት መክፈል ይችላለሁ ብላት ነበረ ማለት ነው። በመጨረሻ እንግዲህ ሳሜም በጣም ቤት እንድትወጣ ከዛ ቤት እንድትወጣ ነው የሚፈልገው። ሱራፌልም ሁሉም ከዛ ቤት እሷ እንድትወጣ ነው የሚፈልገው። እንግዲህ በሚቀጥለው ደግሞ ምን ሆነ ምን ተሆነ፣ ቤላ ገባች ወይስ ቤዛ እዛው ቀረች የሚለውን በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ወደ ቤቴ እንኳን በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው ነገር የለምና የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።